ሌላው ገጽታዬ የሲድኒ ሼልደን እውነተኛ ታሪክ። ጸሐፊ ሲድኒ ሼልደን፣ ተርጓሚ ብስራት አለባቸው። በምሳሌ ታሪኮች ተዘጋጅቶ የቀረበ ክፍል 5። በመስከረም ወር 1974 ዓ.ም በአሜሪካ ታሪክ ውስጥ የመጨረሻ አሳፋሪ የሆነ ታሪክ ተጀመረ። ሆሊውድን በቀል በመብረቁ ሊመታት ነው። ዩናይትድስ ከሩሲያ ጋር የነበራት አጋርነት አበቃና ማካርቲን የተባለ ወጣትና በምኞት የተሞላ ሴናተር ራሱን ተፈላጊ የሚያደርግበት እድል መቃረቡ ተሰማው። አንድ ቀን በአሜሪካ ጦር ኃይል ውስጥ ኮሚኒስቶች ሰርገው ገብተዋል ሲል መግለጫ ሰጠ። ምን ያህል የሚል ጥያቄ ቀረበለት። በመቶዎች የሚቆጠሩ አለ። የማካርቲ ምላሽ ከፍተኛ የሆነ ጩኸት በማስነሳቱ ሰውየው በየጋዜጦችና መጽሔቶች የመጀመሪያ ገጽ ዜና ሆነ። የሚቀጥለው የማካርቲ መግለጫ ደግሞ በባህር ኃይሉና በመከላከያ ኢንዱስትሪው ውስን ኮሚኒስቶች እንዳሉ ማረጋገጡን የሚያወሳ ሲሆን ስለ ቁጥራቸው ሲጠየቅ የሚሰጠው መልስ የተለያየና እየጨመረ ይሄዳል። ፓርኒክ ያማክ በተባለ እንደራሴ የሚመራ የሴናተሮች መርማሪ ቡድን ተመሰረተ። ይህ ኮሚቴ በመጀመሪያ ኢላማ ያደረገው የሆሊውድን የፊልም ድርሰት ጸሐፊዎች ሲሆን ክሱም የኮሚኒስት ፓርቲ አባል ናቸው የሚልና በጽሑፎቻችሁ ውስጥ ኮሚኒስታዊ ፕሮፓጋንዳ አክላችሁበታል የሚል ነበር። በተከሳሹ ላይ በማስረጃነት የተጠቀሱ ምስክሮች ዋሽንግተን ኮሚቴው ድረስ ይጠሩ ነበር። የማካርቲ ዝና እየጨመረ በሄደ ቁጥር ሰውየው የበለጠ ግዴለሽ የሆነ መጣ። በኮሚኒስትነት የተከሰሱ አያሌ ንጹሐን ሰዎች ራሳቸውን የመከላከል ዕድል ሳይሰጣቸው ከስራቸው ተባረሩ። ጸሐፊዎች፣ ፕሮዲውሰሮችና ዳይሬክተሮች ለምስክርነት ሲጠሩ የሚኖራቸው ምርጫ 3 ነው። አንደኛ፣ ኮሚኒስት መሆናቸውን አምነው ሌሎችን መጠቆም ወይንም ማጋለጥ። ሁለተኛ፣ ኮሚኒስትነታቸውን መካድ። ሶስተኛ፣ በምስክርነት አለመተባበርና እስራትን መጋፈጥ ናቸው። በኮሚኒስትነት የተከሰሱ 10 ሰዎች የኮሚቴውን ጥያቄ ለመመለስ ፈቃደኛ ባለመሆናቸው ወደ ወህኒ ተወረወሩ። 324 ሰዎች ደግሞ በጥቁር መዝገብ ውስጥ ተያዙ። በብዙ መቶዎች የሚቆጠሩ ንጹሐን ሰዎች ሕይወት ዳግም ላይ አንሰራራ እንዲበላሽ ተደረገ። አንድ ቀን ጠዋት ማርቪን ሼንክ የተባለ የስቱዲዮ ከፍተኛ ባለስልጣን ወደ ቢሮ አስጠራኝ። ይህ ሰው ትክክለኛ ስራው ምን እንደሆነ በግልጽ ባላውቅም በሳምንት $3000 ደሞዝተኛና የካምፓኒው ባለቤት ዘመድ መሆኑ ይነገራል። ተቀመጥ ሼልደን አለኝ። እኔም ተቀመጥኩ። በወንጀላ መልኩ ሲያይኝ ቆየና ትናንት ማታ በጸሐፊዎች ማህበር ስብሰባ ላይ ለአልበርት ማልተዝ ድምጽ ሰጥተሃል ሲል ጠየቀኝ። ባለፈው ምሽት አዲስ የዳይሬክተሮች ቦርድ ምርጫ አካሄደን ነበር። ስብሰባው በሚስጥር የተካሄደ ስለነበር እንዴት ሊያውቅ እንደቻለ ተገረምኩና አዎ ድምጽ ሰጥቻለሁ አልኩት። ለሚስተር ማልተዝ ለምን ድምጽ ሰጠህ? ዘ ጆርኒ ኦፍ ሲሞን ማኪቨር የተባለ ልብ ወለድ መጽሐፉን አንብቤለታለሁ። ጥሩ ደራሲ በመሆኑ የማህበሩ ቦርድ ደግሞ ጥሩ ጸሐፊዎች እንዲካተቱበት ስለፈለኩ መረጥኩት። ለሱ ድምጽ እንድትሰጥ የነገረህ ማን ነው? አሁን መናደድ ብጀምርም በትዕግስት ማንም አልነገረኝም ስል መለስኩለት። ለማልተዝ ድምጽ ስጥ ብሎ አንድ ሰው ሳይነግር አልቀረም። ማርቪን አልኩት ድምጼን ከፍ አድርጌ። በጣም ግሩም ጸሐፊ ስለሆነ ነው ለሱ ድምጽ የሰጠሁት ሲል ነግሬሃለሁ አልኩት። ለተወሰነ ጊዜ አንድ ወረቀት ሲመለከት ቆይቶ ቀና አለ። ባለፉት ጥቂት ሳምንታት ውስጥ በስቱዲዮ አካባቢ የተዘዋወርክ ከስራ ለተባረሩት 10 ሰዎች ልጆች መርጃ የሚሆን ገንዘብ ስታሰባስብ ነበር? ብዙ ጊዜ ስሜቴን እቆጣጠራለሁ። አልፎ አልፎ ስናደድ ግን እፈነዳለሁ። ጥፋተኛ ነኝ ማርቪን አልኩት በከፍተኛ ጩኸት። ይህንን ማድረግ አይገባኝም ነበር። የተረገሙት ሕፃናት ይራቡ። አባቶቻቸው እስር ቤት ከወረዱ ሕፃናቱ መብላት አይገባቸውም። ሁሉም ይሙቱ። ተረጋጋ። አሁን ወደ ቤት ሂድና ለአልበርት ማልተዝ ድምጽ እንድትሰጥ ያገባባህን ሰው ለማስተውስ ሞክር። ነገ ጧት አይሃለሁ። ከቢሮው ውልቅ ብዬ ወጣሁ።
በመደረግ ላይ ያለው ነገር ክብረ ነክነቱ የሚያንገበግብ ነበር። ሌሊቱን በሙሉ እንቅልፍ አጥቼ ስገላበጥና ሳስብ አድሬ አንድ ውሳኔ ላይ ደረስኩ። በማግስቱ ጠዋት 3 ሰዓት ላይ ማርቪን ቢሮ ገባሁኝ። ስራዬን ለቅቄያለሁ አልኩት። ኮንትራቱን ቀደጣለሁ። ካሁን በኋላ እዚህ ቦታ መስራት አልፈልግም አልኩትና ከቢሮ መውጣት ስጀምር 1 ደቂቃ ቆይ፣ ችኩል አትሁን አለኝ። ዛሬ ጠዋት ለኮሚቴው ስልክ ደውዬ ስነጋገር ነበር። ኮሚኒስት አለመሆንህንና የኮሚኒስት ፓርቲው አባል ሆነህ እንደማታውቅ ትፈርማለህ። ነገሩን በዚህ ይረሳል አለና አንድ ወረቀት አውጥቶ አቀበለኝ። ይህንን ትፈርማለህ? የሚያዋርድ ተመክሮ ነበር። ግን በርካታ ንጹሃን ሰዎች ላይ ከደረሰው መከራ አንጻር ይሄ ለኔ ምንም ማለት አይደለም። በደርዘን የሚቆጠሩና ችሎታ ያላቸው በዚህ አይነት ሁኔታ ሆሊውድ ውስጥ ለመስራት ያልቻሉ ባልንጀሮቼን ፈጽሞ አልረሳቸውም። በህዳር ወር 1940 ዓ.ም የተንቀሳቃሽ ፊልም አካዳሚ ሽልማት እጩዎች ስም ይፋ ተደረገ። ዘ ባችለር ኤንድ ዘ ቦቢ ሶክሰር የተባለውን ኦሪጂናል ድርሰት በመጻፌ 5ኛ እጩ ሆኜ ቀረብኩ። ከስራ ባልደረቦቼ፣ ከጓደኞቼ፣ ከኤጀንቴና ከሌሎችም የእንኳን ደስ ያለ መልእክት ደረሰኝ። ግን እነሱ የማያውቁትን አንድ ነገርን ያውቃለሁ። ምንም ቢሆን ይህንን ሽልማት አላሸንፍም። ከኔ በተቃራኒው ለሽልማት የቀረቡት ፊልሞች በሙሉ እጅግ በጣም ሲበዛ ዝነኛ ናቸው። ዶና ሆሎዌይ የተባለች የፊልም ተዋናይ ስልክ ደውላ እንኳን ደስ ያለህ አለችኝ። የሽልማቱ ወጃለት እንደምትገኝም ነገረችኝ። በእርግጥ እንዳለችውም ተገኘች። ሼልደን፣ ወደ ሽልማቱ ለመሄድ ተዘጋጅተሃል? ዶና፣ ምንም የማሸነፍ እድል ስለሌለኝ አልሄድም። ሁሉም ሰው እንዳንተ የሚያስብ ከሆነ የኦስካር ሽልማት የሚባል ነገር አይኖርም ነበር። መድረክ ላይ ወጥቶ የሚሸለመውን ሰው ለምን አላጨበጭብለትም ስላሰብኩና ዶና ከኔ ጋር ትሄጃለሽ ስል ጠየቅኳት። በሚገባ፣ እዚያ መድረክ ላይ ወጥተህ ስትሸለም ለማየት እፈልጋለሁ። 20ኛው ዓመታዊ የአካዳሚ ሽልማት የተዘጋጀው በሸራይን ኤዲቶሪየም ውስጥ ነው። በዚያን ዘመን ስነ ስርዓቱ በቴሌቪዥን አይተላለፍም ነበር። ሆኖም ግን በ200 የኤቢሲ ራዲዮ ጣቢያዎችና በጦር ኃይሎች ኔትወርክ ይተላለፍ ነበር። ጆርጅ ማርፊ የተባለ በርካታ ሙዚቃዊ ሲኔማዎች ውስጥ የተወነ አክተር የሽልማቱ ስነ ስርዓት መሪ ማስተር ኦፍ ሴሬሞኒስ ነው። ኦዲተሪየሙ ግጥም ብሎ ሞልቶ እኔና ዶናም መቀመጫችንን ያዝን። ተጨንቀሃል አይደል አለችኝ ዶና። መልስ ያልተጨነኩም ነበር። ይህ የኔ ሴሬሞኒ አይደለም፣ ኦስካር ለሌላ ነው። እኔ ተመልካች ስለሆንኩ የምጨነቅበት ምንም ምክንያት የለም። በመጨረሻም ለምርጥ የስክሪን ጽሑፍ ወደሚሰጠው ሽልማት መጡ። ጆርጅ መርፊ የኦሪጂናል ጽሑፍ እጩዎችን ስም ማወጅ ጀመረ። አብርሃም ፓልስኪ ለቦዲ ኤንድ ሶል፣ ሩት ጎርደንና ጋርሰና ኒንዶ ኤደብላፍ፣ ሲድኒ ሼልደን ዘ ችለር ኤንድ ዘ ቦቢ ሶክሰር፣ ቻርልስ ቻፕሊን ለሞንሹር ቬርዳክስ እያለ በርካታዎችን አስተዋወቀ። በመጨረሻም ጆርጅ መርፊ የአሸናፊዎችን ስም የያዘውን ፖስታ ከፈተው። እናም አሸናፊው ሲድኒ ሼልደን ለባችለር ኤንድ ዘ ቦቢ ሶክሰር። ባለውበት እንደ በረዶ ቀዝቅዤ ቀረው። ግማሽ አንጎል ብቻ ያለው እጩ እንኳን ቢሆን እንዲያው ለማንኛውም ንግግር ያዘጋጃል። እኔ ግን ምንም አልተዘጋጀውም። ጆርጅ መርፊ ስሜን በድጋሚ ጠራው። ዶና ደግሞ ተነስ ተነስ እያለች ጎነተለችኝ። ተነሳውና በደመ ነፍስ አይምሮ ወደ መድረኩ በከፍተኛ የህዝብ ጭብጨባ ታጅቤ ሄድኩ። ጆርጅ መርፊ እጄን ጨበጠው። እንኳን ደስ ያለህ። አመሰግናለሁ አልኩት። ሚስተር ሼልደን አለ መርፊ፣ እስቲ እባክህ ይህንን ኦሪጂናል ሐሳብ ከየት እንዳመጣው ንገረን። አፍጥጬ እያየሁት የምሰጠው መልስ የምናገረው ነገር ጠፋብኝ። ደህና ኒውዮርክ በነበርኩበት ጊዜ በርካታ አጭር ቀሚስና ነጭ ካልሲ የሚለብሱና የፍራንክ ሲናትራ አፍቃሪዎች የሆኑ ልጃገረዶች እንደነበሯቸው አየሁ። እናም እነሱን ማየቱ በውስጤ ለሲኒማ የሚሆን አንድ ነገር ይኖረዋል ብዬ አሰብኩ። እናም አቀናጅቼ ያስቀመጥኩት። የንግግሬን እርግጠኛነት ለማመን አልቻልኩም። ፍጹም የለየለት ጅል የሆንኩ መስሎ ታየኝ። በመጨረሻም እንደምንም የቀረኝን ወኔ አሰባስቤ አርቪንግ ራይስን አመሰገንኩ። ምንም እንኳን አሳፋሪ የሆነ ተግባር ቢፈጸምም የፊልሙ ተባባሪ ፕሮዲውሰር በመሆኑ ዶሪስ ካሪንም አመሰገንኩ። በመጨረሻም የኦስካር ሽልማቴን ተቀብዬ ከመድረኩ እየተወላገድኩ ወረድኩ። ወደ ወንበሬ እንደተመለስኩ እጅግ በጣም አስደሳች ነው፣ አሁን ምን ይሰማሃል ስትል ዶና ጠየቀችኝ። በራሴ ሐሳብ ተወሰድኩ። የሚሰማኝማ ከፍ ያለ ድብርትና መጫጫን ነው። ሌሎች ሰዎች የሚገባቸውን ነገር ሰርቄ ወሰድኩባቸውና እኔ ግን የውሸት ወይንም አስመሳይ ጸሐፊ የሆንኩ አይነት ስሜት ነው የሚሰማኝ።
መድረኩ ላይ የኦስካር ሽልማት ስነ ስርዓቱ ቀጥሏል። ለእኔ ግን መድረኩ ላይ የሚካሄደው ነገር ሁሉ በብዥታ የራሴን ህይወት የማጥፋት ስሜት ነው የሚሰማኝ። የስነ ልቦና ሐኪም ሳይካትሪስት ማየት አለብኝ ስለወሰንኩ። የሳይካትሪስቱ ስም ዶክተር ሜርማር ይባላል። የእርሱን እርዳታ ይጠቀሙ የነበሩ ወዳጆቼ ናቸው የጠቆሙኝ። ይህ ሐኪም በሾው ቢዝነስ ውስጥ የሚሰሩ በርካታ በሽተኞች እንዳሉ ታወቅኩ። ዶክተር ሜርመር ግዙፍ ቁመና፣ ጠልቀው የሚያዩ ሰማያዊ አይኖችና ግራጫማ ጸጉር ያለው ሰው ነው። ሚስተር ሺልደን ምን ልርዳህ አለኝ። አላውቅም ስል እውነቱን ነገርኩት። እኔን ለማየት ለምን መጣህ? የሆነ ችግር አለብኝ፣ ግን ምን እንደሆነ ለማወቅ አልቻልኩም። ኤምጂኤም ውስጥ ስራ አለኝ፣ በርካታ ገንዘብም አገኛለሁ። ከጥቂት ቀናት በፊትም የኦስካር ሽልማት አሸንፌያለሁ። ሆኖም ግን ደስተኛ አይደለሁም። የድብርትና የጭንቀት ስሜት ነው የሚሰማኝ። አሁን የደረስኩበት ደረጃ ለመድረስ በጽናት ታግያለሁ፣ ግን የደረስኩበት ነገር የለም። በአጠቃላይ ደስተኛ አይደለሁም። ገባኝ። ብዙ ጊዜ ይደብርሃል? አዎ፣ አንዳንድ ጊዜ ይሰማኛል። ግን ሁሉም ሰው የዚህ አይነት ስሜት ይሰማዋል። ምናልባት ጊዜን እያባከንኩብህ ሳይሆን አይቀርም። በቂ ጊዜ አለኝ። እስኪ ባለፉት ጊዜያት ያስጨነቀህ ዋጋ የለሽነት ወይም እርባና የለሽ ነኝ ብለህ ታስባለህ? አዎ። አሁን የደረስኩበት ስኬት አይገባኝም ብለህ ታስባለህ? አይምሮዬን እያነበበው ነው ስላሰብኩና አሁን አልኩት። የብቃት የለሽነትና የጥፋተኝነት ስሜት ይሰማሃል? አዎ። ይቅርታ አለኝና ጠረጴዛው ላይ ያለውን የውስጥ የመገናኛ መሳሪያ ኢንተርኮሙ ተጫነው። ሚስ ኩፐር፣ ለሚቀጥለው በሽተኜ ልዘገይ ላስጠብቀው እንደምችል ንገሪልኝ። ቀዝቃዛ የሆነ ፍርሃት ወረረኝ። ዶክተር ሜርመር ወደ እኔ ዞረና ተመለከተኝ። ሚስተር ሼልደን አስጨናቂና አስተካሽ ወፈፊነት ማኒክ ዲፕሬሽን በተባለ በሽታ እየተሰቃየ ነው። ስሙ ራሱ አስጠላኝ። ይህ በትክክል ምን ማለት ነው? በአንጎል ወይም በአይምሮ ውስጥ የሚከሰት የተለያየ ስሜት መከሰት ነው። ይኸውም እጅግ በጣም ከፍተኛ ከሆነ የደስተኝነት ስሜት ደግሞ በችኩልነትና በቀዥቃዣነት እንዲሁም ፈጣን በሆነ የመንቀሳቀስ ባህሪ መታጀብ ማለት ነው። ባንተና በቀሪው ዓለም መካከል ስስ በሆነ መጋረጃ የተለያየ አይነት፣ በሌላ በኩል ራስን ወደ ውስጥ የምትመለከት እንግዳ ሰው የመሆን ባህሪ ያድሮብሃል ወይም ያሳድርብሃል። አፌ ደርቆ መናገር አቃተኝ። ይህ ታዲያ ምን ያህል አደገኛ የሆነ ህመም ነው? ማኒክ ዲፕሬሽን አጥፊ ወይም አውዳሚ የሆነ ውጤት ያስከትላል። በአሁን ጊዜ በትንሹ 2 ሚሊዮን አሜሪካውያን በዚህ የአእምሮ ህመም ይሰቃያሉ። ይህም ከ10 ቤተሰቦች ውስጥ አንድ ሰው ማለት ነው። በዚህ በሽታ የሚሰቃዩ ሰዎች በአብዛኛው አርቲስቶች ሲሆኑ ጥቂቶቹን ብጠቅስልህ ኤድጋር አላን ፖ፣ ቨርጂኒያ ዎልፍ፣ ቪንሴንት ጎህንና ሄርማን ማሊቪን የመሳሰሉት ይገኙበታል። ይህም በሽታ ለመፈወስ ምን ያህል ጊዜ ይፈጃል? ዶክተሩ ለረጅም ጊዜ ጸጥ ብሎ ቆየና ፈውስ የለውም አለኝ። ልናደርግ የምንችለው የተሻለ መንገድ በሽታውን በመድኃኒት ለመቆጣጠር መሞከር ነው። ችግሩ ታዲያ እነዛ መድኃኒቶች አንዳንድ ጊዜ መጥፎ የሆነ የጎን ጉዳት ያስከትላሉ። በማኒክ ዲፕሬሽን የአእምሮ ህመም የሚጠቁ ሰዎች መካከል በግምት ከ5 አንድ የራሱን ህይወት ያጠፋል። ከ20 እስከ 50% የሚደርሱ ሰዎች ደግሞ ቢያንስ አንድ ጊዜ ራስን የማጥፋት ሙከራ ያደርጋሉ። በአመት ውስጥ ራሳቸውን ከሚያጠፉ 30 ሰዎች ለብዙዎቹ የራስን ህይወት የማጥፋት ክስተት ከፍተኛ አስተዋጽኦ የሚያደርገው ይህ አእምሮ ህመም ነው። በድንገት የህመም ስሜት ተሰምቶኝ በጸጥታ ተቀምጬ ነበር የዶክተሩን ማብራሪያ የሚሰማው። ዶክተሩ እየተናገረ ነበር። አንዳንድ ጊዜ ደግሞ በድንገት የምትናገረውን ቃልና ድርጊትን መቆጣጠር ያቅታል። አንዳንድ ሰዎች በሽታው ሳይቀንስና ሳይጨምር ባለበት ለሳምንታት ወይም ለዓመታት ሊቆይባቸው ይችላል። እንደገና ደግሞ ጤነኛ የሚሆኑበትም ወቅት ይኖራል። ይህኛው የበሽታ አይነት አውቲሚያ ተብሎ ይታወቃል። አንተን የሚያሰቃይህ ይህኛው አይነት የአእምሮ ህመም ነው ብዬ ሰጋለሁ። ቀደም ሲል እንደነገርኩ እንዳለመታደል ሆኖ ምንም አይነት ፈውስ የለውም። አሁን ቢያንስ እኔ ላይ የሆነ ያለው ነገር ስማለሁ። መድኃኒት ካዘዘልኝ በኋላ ከቢሮው የመንፈስ ውድቀት ደርሶብኝ ወጣሁ። ቀጥሎ ደግሞ ዶክተር የሚናገረውን ነገር አያውቅም፣ እኔ በጣም ጤነኛ ነኝ ስላሰብኩ። የኦስካር ሽልማት በአፈ ታሪክና ባሉባልታ የተከበበ ነው። አንድ አሸናፊ ከሆንክ ሁለተኛ አትፈልገውም፣ አሸናፊ ከሆንክ ሁለተኛ አትሰራም። የኦስካር ሽልማቴን ባሸነፍኩ በሳምንቱ ሳሚ ዋይስበርድ ቢሮዬ ደረስ አለ። እንደገና እንኳን ደስ ያለህ። ሽልማቱን የት ልታስቀምጠው ነው? ራሴን ለማመጻደቅ ባለመፈለጌ ጣሪያ ላይ ሰቅየው በላዩ ላይ በርካታ መብራቶች ቢበሩበት ምን ይመስልሃል አልኩት። ሳቀና በጣም ትዕይንታዊ አለኝ። ልነግርህ ይገባኛል ሳሚ፣ ኦስካር ማሸነፌ ለኔ ሙሉ በሙሉ ያላሰብኩት ድንጋጤ ነው የሆነብኝ። አውቃለሁ አለኝ በደረቁ። ያደረከው ንግግር ሰምቻለሁ። በነገራችን ላይ አሁን ከቤኒ ታወር ቢሮ መምጣቴ ነው አለኝ።
ታው የሜትሮ ስቱዲዮ ተደራዳሪ ተዋዋይ ነው። የ7 ዓመት ኮንትራት ሰጥተውሃል። ከዚህም በላይ የጠየቀውን ነገር ሁሉ ሰጥተውናል። የነገረኝን ለማመን አልቻልኩም። ይህ የኦስካር ሽልማት ኃይል ያስገኘው ነው ስላሰብኩና በጣም ግሩም ዜና ነው አልኩት። ከተስማሙበት ነገር አንዱ ባስፈለገ ጊዜ የምትወስደው በአመት ውስጥ የ3 ወር ረፍት ነው። በጣም ጥሩ ነው። ሌሎች ነገሮችን ለማከናወን ነፃ ጊዜ ይኖረኛል አልኩት። ዌስትውድ የተባለ አካባቢ ቤት ተከራየው። ቤቱ 1 ሳሎን፣ አነስተኛ መኝታ ቤት፣ ወጥ ቤት፣ 2 አነስተኛ መታጠቢያ ቤቶችን ያካተተ ሲሆን ትልቅ የመኪና ማቆሚያ ጋራዥም አለው። ቶኒ ከርተሲና ጄኔት ላይ የተባለች በጣም ውብ የፊልም አክተሮች ከኒ ቤት ጥቂት አለፍ ብሎ የሚገኝ አፓርትመንት ውስጥ ይኖራሉ። ታዲያ መኪናቸውን የሚያቆሙበት ስፍራ የሌላቸው በመሆኑ በጣም ተቸግረው ነበር። አንድ ቀን የራት ግብዣ ላይ ያን እንዲህ አለኝ። አውራ ጎዳናው ላይ መኪናችንን ለማቆም በመገደዳችን በጣም ተቸግረናል። የምትችል ከሆነ ጋራዥን ብታከራየን በጣም ደስ ይለናል። መከራየት አትችልም፣ ልትጠቀምበት ግን ትችላለህ አልኩት። ከዛን ጊዜ ጀምሮ መኪናውን የኔ ጋራዥ ውስጥ ማቆም ጀመረ። ቤቴ ፓርቲዎችን ለመደገስ በጣም ትንሽ ነበር። ሆኖም ግን ይህ የፓርቲ ግብዣዎችን ከማዘጋጀት አላገደኝም። ኪርክ ዳግላስና ኤልዛቤት ቴይለርን ጨምሮ በርካታ ዝነኛ የፊልም ተዋናይ የቤቴ እንግዶች ነበሩ። ከምግባቸው ጋር የጅን ጨዋታ ጂንጌ ማዘጋጅተን ነበር። ጨዋታውን ስናካሄድ ኤልዛቤት ደግሞ ኩሽናው ውስጥ ሳንድዊች ትሰራልናለች። ኤልዛቤት ቴይለር በዚያን ጊዜ በ20ዎቹ ዓመታት ውስጥ የምትገኝ ቀጭን፣ ስሜትን የምታነሳሳ፣ የሚያስደንቅ ወይን ጠጅ ቀለም ያላቸው ውብ አይኖች ሲኖሯት በዓለም አቀፍ ደረጃ ዝናን ያጎናጸፋት ምትሃታዊ መስህብ ያላት ውብ ሴት ነበረች። ይህ ውበት የኔ ወጥ ቤት ውስጥ ምግብ ያዘጋጅ ነበር ብሎ ለማመን ያዳግተኛል። ሳይድ ቻርሊ ወስባዊ መስህብ ያላት ሴት ስትሆን በኤምጂኤም ስቱዲዮ ኮንትራት ስር ናት። ባሌት ሩስ የተባለውን ተቋም የተቀላቀለችው ገና በ13 ዓመቷ ሲሆን እጅግ በጣም የተዋጣላት ዳንሰኛ ነች። ለጥቂት ጊዜያት አውጥቻት ነበር። አንድ ቅዳሜ ምሽት ላይ ስልክ ደውላ የምሽቱ ፕሮግራማችን መሰረዙን ነገረችኝ። ችግር አለ ስል ጠየቅኳት። ሳይድ ድብቅ ሆነችብኝ። ሰኞ በዝርዝር እነግርሃለሁ አለችኝ። የእሷ መናገር አስፈላጊ አልነበረም። ጉዳዩ የሁሉም ጋዜጠኞች ቀዳሚ ዜና ሆኖ ወጣ። በዕለተ ሰንበት ዝነኛ ከሆነው ድምፃዊ ዘፋኝ ከቶኒ ማርቲን ጋር ጋብቻ ፈጸመች። ራሴን በስራዬ ውስጥ በመደበቅና ለሌላ አዲስ ስራ ዝግጁ በመሆን ሳይድን ለመርሳት ሞከርኩ። ኬኔት ማኬና የተባለው የኤምጂኤም ስቱዲዮ የታሪክ የፊልም ስክሪፕት ክፍል ኃላፊ ወደ ቢሮ አስጠራኝ። ማኬና እንደ ብረት ቀጥ ያለ ባለግራጫማ ጸጉር፣ እድሜው በመካከለኛ 50ዎቹ ውስጥ የሚገኝና የስነ ጽሑፍ ክፍሉን ልክ እንደ ርስተ ጉልቱ የሚመራ ሰው ነው። ቢሮ ስገባ ሰላም አላለኝም። አንድ የመሰጥ ስራ አለ፣ ሾውቦት ነው ርዕሱ አለኝ። ሾውቦት በእርግጥ በጣም ድንቅ የሆነ ተልእኮ ነው። በጣም ታላላቅ ከሚባሉት ሙዚቃዊ ድራማዎች ውስጥ የሚመደብ ሲሆን የንግግር ልውውጡ የተዋጣለት ነው። ይህን ሙዚቃዊ ድራማ የምወደው ቢሆንም አንድ ችግር ነበረብኝ። ይኸውም የሥራ መደራረብ ነበርና ኬኔት አልኩት። ኬኔት እስካሁን 2 የአዳፕቴሽን ስራዎችን ሰርቻለሁና ኦሪጂናል የሆነ ስራ ብሰራ መርጣለሁ አልኩት። ከወንበሩ ላይ ብድግ አለ። ያዘዝኩን ስራ ትሰራለህ። በዚህ ስቱዲዮ ኮንትራት ስር ነህ። እኔ ካዘዝኩ ወለሉንም ቢሆን ታጸዳለህ። ሾውቦትን ሳልጽፍ ቀረሁ። በምትኩ ኬኔት ወለል ከማጽዳት የማይሻል ስራ ሰጠኝ። አሁን ያመቱን የ3 ወር ረፍት የምወስድበት ወቅት ሲሆን በጉጉትም ስጠብቀው ነበርና ሌበርት የተባለችውንና እጹብ ድንቅነቷ የተነገረላትን መርከብ ለመሳፈር ቦታ አስመዘገብኩ። ናታሊንና ማርቲን፣ ሪቻርድንና አንን ደውዬ ከተሰናበትኩ በኋላ መርከቧን ለመሳፈር ወደ ኒውዮርክ በአውሮፕላን በረርኩ። የመርከቧ ተሳፋሪ መንገደኞች መሃል አንድ ከዚህ በፊት የተዋወቅኩትና በጣም ግሩም ጸሐፊ ተውኔት የሆነ ቻርልስ ማካርተር ይገኝበታል። ፍሮንት ፔጅ፣ ጃምቦ፣ 20th ሴንቸሪ የተባሉትን ድንቅ ተውኔቶች የጻፈ ሰው ነው። ሄለን ሄይስ የተባለችው የአሜሪካ ውቅ ተዋናይ ሚስቱ አብራው ነበረች። ቻርልስ አንድ ግብዣ ላይ ሄለንን ለመጀመሪያ ጊዜ ሲያያት ወዲያው በፍቅር ወደቀላት። የለውዝ ፍሬ የተሞላ ሳህን አንስቶ ይዞ ሄዶ እንድትዘግን ጋበዛትና እነዚህ አልማዞች ቢሆኑም ነበር አላት። ይህ ከሆነ ከጥቂት ወራት በኋላ ተጋቡ። በተከታዩ ዓመት የሄለን የልደት በዓል ሲከበር ቻርልስ በአነስተኛ ሳህን ላይ የተለያዩ አልማዞች ሰፍሮ አቀረበላትና
እነዚህ የለውዝ ፍሬዎች ቢሆኑ እወድ ነበር አላት። ከቻርለስ እና ከባለቤቱ ሄለን ሌላ ታዋቂ የሆኑ ፕሮዲውሰሮች፣ አክተሮችና ጸሐፊ ተውኔቶችም የመርከቧ መንገደኞች ነበሩ። መርከቧ ወደ ሰፊው ባህር ገብታ ጉዞ በጀመረች በማግስቱ ቻርለስ ወደ እኔ መጣና ኤልሳ ማክስዌል እዚህ መርከብ ላይ መገኘትህን እንዲሁም የኦስካር አሸናፊ መሆንህን ተረድታለች። ዛሬ ማታ ባዘጋጀችው የራት ግብዣ ላይ እንድትገኝላት ጠርታለች። ቢሆንም እኔ ማህበራዊ ነገሮች ላይ ለመገኘት የማትሻ መሆንህን ነግሬያታለሁ አለኝ። ቻርሊ፣ ወደ ራት ግብዣ ለመሄድ እወዳለሁ አልኩት። ቻርሊ ፈገግ አለና አየሽ ኤልደን፣ በቀላሉ የማትገኝ ሰው ሆነህ መጫወት አለብህ። ስለዚህ ግብዣውን የምታስብበት መሆኑን እንደነገርከኝ ያስረዳታለሁ አለኝና ሄደ። የዚያኑ ቀን ከሰዓት በኋላ ኤልሳ ማክስዌል ራሷ ወደ እኔ መጣች። አንድ አነስተኛ የራት ፓርቲ ለዛሬ ምሽት አዘጋጅቻለሁ ሚስተር ሼልደን፣ አንተን ብትቀላቀል በእውነት አፈቅራለሁ አለችኝ። እሺ እገኛለሁ። የራት ግብዣው አስደሳች ሲሆን እንግዶቹ በሙሉ ደስተኞች ይመስላሉ። እራት ወደ መገባደዱ ሲቃረብ ብድግ አልኩና ለመውጣት ሳመራ አስተናጋጁ ወደ እኔ ተጠጋ። ይቅርታ፣ የራት ዋጋ $3 ነው አለኝ። ራሴን ባሉታ ነቀነቅኩ። እኔ እኮ የወይዘሮ ማክስዌል እንግዳ ነኝ አልኩት። አዎ ጌታዬ፣ እሱም ቢሆን ሂሳቡ $3 ነው። እጅግ በጣም በመናደዴ ቻርለስ ሊያበርድ ሞከረ። ሲድኒ አየህ አለ ቻርሊ፣ ማክስዌል ችሎቷ የተመሰረተው ሰዎችን በማቀራረብና በማገናኘት ጥበቧ ላይ ነው። ለምንም ነገር ገንዘቧን ፈጽሞ አትከፍልም አለኝና አረፈው። ለንደን ከተማ እንደገባው በጣም ታዋቂ የሆነ ሳቮይ ሆቴል አረፍኩ። ጦርነቱ ምንም እንኳን በአሁኑ ጊዜ የተጠናቀቀ ቢሆንም የለንደን ከተማ ግን ጦርነቱ ካስከተለው ጦስና የጎን ጉዳት ገና አልተላቀቀችም ነበር። የሁሉም አይነት ሸቀጥ እጥረት በመኖሩ የራሽን አሰራር ግዴታ ነበር። የክፍል አገልግሎት ሩም ሰርቪስ የሚሰጠው አስተናጋጅ ሲመጣ እንቁላል ፍርፍርና መጠጥ አዘዝኩት። አስተናጋጁ የሐዘን አይነት ስሜት አሳየኝና አዝናለሁ ጌታዬ፣ እነሱ ነገሮች የሉንም። እንጉዳይ ወይንም በጨው የታጀለና የደረቀ የአሳ ስጋ ኪፐር መምረጥ ይችላሉ። እንጉዳይ መረጥኩ። በማግስቱ ጠዋት ደግሞ ኪፐር የተባለውን አሳዘዝኩ። ማታ ደግሞ ለራት ወደ ሬስቶራንቱ ስገባ የምግብ ዝርዝሩ ሜኑ ላይ ከናካቴው ምንም ነገር የሚበላ የለም ለማለት ይቻላል። በሚቀጥለው ቀን ጠዋት ላይ ቶኒ ማርቲን ባደረገ የስልክ ጥሪ ከእንቅልፌ ነቃሁ። ለንደን ከተማ ውስጥ መሆንህን ለምን አልነገርከንም አለኝ። በጣም ስራ በዝቶብኝ ነበር አልኩት። ዛሬ ማታ ያዘጋጀሁትን ትርኢት እንድታይልኝ ጋብዣለሁ። የምወዳትን ሴት ያገባውን ሰው የማግኘት ፍላጎት አልነበረኝምና የለም አይመቸኝም አልኩት። ትኬት እንግዳ መቀበያው ላይ ተውልሃለሁ። ትርኢቱ ካለቀ በኋላ ከመድረኩ በስተጀርባ እንድትመጣ አለና ስልኩን ዘጋው። ማታ ትዕይንቱን ተመለከትኩለት። በእውነት አስደናቂ ነበር። ተመልካቹን በፍቅር ነው የወደደለት። ዝግጅቱ እንዳበቃ ከመድረክ በስተጀርባ የሚገኘው ወደ መልበሻ ክፍሉ አድናቆቴ ልገልጽለት ሲሄድ ሳይድን አገኘኋትና ከቶኒ ጋር አስተዋወቀችኝ። ዛሬ ማታ ከኛ ጋር ራት እንድትበላ ጋብዘናል አለና እምቢታዬን ባለመቀበል ወደ አንድ ታዋቂና የግል ሬስቶራንት ወሰደኝ። ቶኒን እጅግ በጣም ግሩም ሰው ሆኖ ነው ያገኘሁት። የለንደን የግል ክለቦች የራሽን እደላው ይመለከታቸውም ነበር። ስጋና እንቁላል ሁሉ ቀረበልን። ይህ ደግሞ ለንደን ከተማ ከገባው የተመገብኩት የመጀመሪያው እንቁላል መሆኑ ነው። ከዚህ ዕለት ጀምሮ እያንዳንዷን ምሽት የጫጉላ ሽርሽራቸው ላይ ከነበሩት ሳይድና ቶኒ ጋር አስደሳች ጊዜ አብሬያቸው አሳለፉ። አንድ ምሽት ላይ ደግሞ ቶኒ እንዲህ አለኝ። ሚስተር ሲድኒ፣ ነገ ጠዋት ወደ ፓሪስ መብረራችን ስለሆነ ሻንጣን ሸክፈ ተዘጋጅ። አልተከራከርኩትም። እሺ አልኩት። ወደ ፓሪስ በአውሮፕላን በረርን። ፓሪስ እጅግ በጣም ድንቅና ውብ ከተማ ከመሆኗን በላይ ባልና ሚስቱ አስተናጋጆቼ ወደ ተለመዱት የቱሪስት መስህብ የሆኑ ስፍራዎች ወሰዱኝ። ሉቨር፣ አርክ ዴ ትሪምፕ እና የናፖሊዮንን የመቃብር ስፍራ ሲያስጎበኙኝ በየሬስቶራንቱ የሚቀርበው ምግብ ጡዕምና ድንቅ ነበር። እሁድ ዕለት ጠዋት ሎንግ ቻምፕስ የተባለ ስፍራ ላይ የተዘጋጀውን የፈረስ እሽቅድድም ትርኢት ለመመልከት የሚሄድበትን ሊሞዚን መኪና ቶኒ አዘጋጅቶ ነበር። ነገር ግን እንዳለመታደል ሆኖ ባለፈው ምሽት ሁላችንም በምግብ መመረዝ ታመን ነበር። ቶኒ ስልክ ደውሎ እኔና ሳይድ በጣም ታመናል፣ ወደ ውድድሩ ስፍራ ለመሄድ አንችልም አለኝ። እኔም እንደዚሁ አልችልም አልኩት።
ሊሞዚኑ የሆቴሉ በር ላይ ይጠብቃል። ወደ ውድድሩ ሂድ። በእኔና በሳይድ ስም በመረጥከው ፈረስ ላይ ውድድር አድርግልን አለና ለመልስ ጊዜ ሳይሰጠኝ ስልኩን ዘጋው። ግማሽ በግማሽ በደነዘዘ አይምሮዬ የፈረስ እሽቅድድም ወደሚደረግበት ሎንግ ቻምፕስ የስፖርት ስፍራ ብቻዬን ሄድኩኝ። የውርርድ ትኬት መግዣው መስኮት ላይ ረዥም ሰልፍ ነበር። በመጨረሻም መስኮቱ ላይ ስደርስ ትኬት ቆራጩ ሰው በፈረንሳይኛ ውይ አለኝ። የፈረንሳይኛ ቋንቋ ስለማልችል ገንዘቡን በመስኮቱ ቀዳዳ ገፋውለትና አንድ ጣቴን አሳየሁት። ነምበር ኡኖ አልኩት። አንድ የማይገባኝ ነገር አጉተመተመና ገንዘቡን መልሶ ገፋልኝ። እንደገና ሞከርኩ። ነምበር ኡኖ ብዬ አንድ ጣቴን ቀሰርኩና አፍንጫዬን ነካሁ። ገንዘቤን እንደገና መልሶ ገፋልኝ። በዚህ ጊዜ ከኋላዬ ተሰልፎ ተራ ይጠብቅ የነበረው በርካታ ሰው ትዕግስቱን እያጣ መጣ። አንድ ሰው ከሰልፉ ወጣና ወደ እኔ መጣ። ምንድነው ችግሩ ሲል በእንግሊዝኛ ቋንቋ ጠየቀኝ። ይህንን ገንዘብ በቁጥር 1 ፈረስ ላይ አስይዤ ልወራረድ ነው የፈለግኩት አልኩት። ሰውየው ገንዘብ ተቀባዩን አነጋገርና ወደ እኔ ዞረ። ቁጥር 1 ፈረስ ውድድር ስለተያዘበትና ትኬቱ ስለተፋቀ ሌላ ፈረስ ምረጥ አለኝ። ቁጥር 2 ፈረስን መርጬ ትኬቶችን ተቀብዬ እሽቅድድሙን ለማየት እየተወላገድኩ ሄድኩና ወንበሬን ያዝኩ። ቁጥር 2 ፈረስ አሸናፊ በመሆኑ እኔ ቶኒና ሳይድ የአሸናፊነት ገንዘባችንን ተካፈልን። ይህ የረፍት ሽርሽር ጊዜ አስደሳችና የማይረሳ ነበር። ከዚህ በኋላ በየዓመቱ ወደ አውሮፓ ለረፍት ለመሄድ ወሰንኩ። በነሐሴ ወር የአርኬኦ ስቱዲዮ የበላይ የሆነው ዶር ስካሊ የኤምጂኤም ስቱዲዮ የፕሮዳክሽን ክፍል ኃላፊ ስራ ስለተሰጠው ተዛውሮ መጣና የድሮ አለቃዬ አሁን ደግሞ አለቃዬ ሆነ። ናንሲ ጎስቶሪ የተባለ የፊልም ስክሪፕት ላይ እየሰራው ነበር። ለዚህ ፊልም ተዋናይነት የተመረጡት ደግሞ አንሲዘር፣ ጆን ፓውል፣ ባሬ ሉሲና ካርሜን የተባለ ሃንጋሪያዊ ነበር። ጆ ፓስተርናክ በኪሳራ ላይ በነበረው ዩኒቨርሳል ስቱዲዮ ውስጥ አነስተኛ ፊልሞችን ፕሮዲውስ ያደርግ ነበር። ጆ ፓስተርናክ ስሪ ስማርት ገርልስ የተባለ አነስተኛ በጀት ፊልም ዳይሬክት ያደርግ ነበር። አንዲት ዲያና ደርቢን የተባለች ወጣት የፊልም ተዋናይ ኤምጂኤም ስቱዲዮ የነበራትን የኮንትራቱን ጨርሳ ስለነበር ፓስተርናክ ወደ ዩኒቨርሳል ስቱዲዮ አመጣትና በፊልሙ ውስጥ የመሪ ተዋናይነት ሚና ሰጣት። አስገራሚው ጉዳይ ታዲያ በቦክስ ኦፊስ ሰንጠረዥ ላይ ይህ ስሪ ስማርት ገርልስ የተባለው ፊልም በተወዳጅነት የመጀመሪያውን ደረጃ ያዘና ዲያና ደርቢንን ድንቅ ተዋናይ ሲያደርጋት ዩኒቨርሳል ስቱዲዮን ደግሞ ከክስረትና ከውድቀት አዳነው። አንድ ቀን ዶሪ ስካሊ ሁላችንንም ጸሐፊዎች ለስብሰባ ጠራን። አንድ ችግር ገጥሞናል አለ። ቲኤንድ ሲምፐቲ የተባለ ተውኔት ገዝቻለሁ። ይህ ተውኔት በብሮድዌይ በጣም ስኬታማ ተውኔት ነበር። ሆኖም ግን እዚህ የሳንሱር ክፍሉ ፊልሙን ለመስራት ፍቃድ ከልክሎናል። ምክንያቱም ታሪኩ ውስጥ አንድ ግብረ ሰዶማዊ ታክሎበታልና አለን። ሌላ ማሻሻያ የሚያስፈልገው በመሆኑ ሐሳባችሁን ሰንዝሩ አለን። ለተወሰነ ጊዜ ሁሉም ጸጥ አለ። አንዱ ፕሮዲውሰር የግብረ ሰዶማዊውን ገጸ ባህሪ በአልኮል ሱሰኛ እንቀይረው ሲል ሐሳብ አቀረበ። ሌላው ፕሮዲውሰር ደግሞ ያደንዛዥ ሱሰኛ እናድርገው አለ። የለም አካለ ስንኩል ቢሆንስ? በደርዘን የሚቆጠሩ ሐሳቦች ቢቀርቡም ሁሉም ግን አጥጋቢ ሊሆኑ አልቻሉም። በመጨረሻም ጆ ፓተርናክ ሐሳቡን ሰነዘረ። ይህ በጣም ቀላል ነው። ተውኔቱ እንዳለ ሳይለወጥ ይቀጥል። ግብረ ሰዶማዊውም በዚህ ገጸ ባህሪ ይቀጥልና የትርኢቱ ማብቂያ ላይ ግን ሁሉም ነገር በህልም ዓለም ይሆን አድርገን እናቅርበው። ጆ ፓስተርናክ ይህን ስኬት ከተቀዳጀ ከጥቂት ጊዜ በኋላ ኤምጂኤም ያቀረበለትን የፕሮዲውስነት ስራ ተቀበለ። በዚህም ሐሳብ ስብሰባው ተደመደመ። አንድ ኤጀንት ወጣትና በጣም ቆንጆ ከሆነች ስዊድናዊት የፊልም አክተር ጋር አስተዋወቀኝ። ኢንግሪንድ በሚል ስም ነው የምጠራት፣ ማንነቷን ለመደበቅ። ኢንግሪንድ ወደ ዩናይትድ ስቴትስ የመጣችው ዩኒቨርሳል ስቱዲዮ ውስጥ የፊልም ተዋናይነት ስራ ለመስራት ሲሆን ኃይለኛ የሆነ መስህብ ያላት ሴት በመሆኗ ከኔ ጋር የፍቅር ግንኙነት መሰረትን። ከጥቂት ሳምንታት በኋላ እሁድ ንጋት ላይ የበሩ ደወል ከእንቅልፌ ቀሰቀሰኝ። የራስጌውን ሰዓት ስመለከት ከሌሊቱ 10 ሰዓት ይላል። ደውሉ በተደጋጋሚ ደውል ጀመር። እያመነታው ካልጌ ተነስቼ ልብስ ደርቤ ወደ በሩ ሄድኩና ከፈትኩት። አንድ በእጁ ሽጉጥ የያዘ እንግዳ ሰው ገፍትሮኝ አለፈና ወደ ውስጥ ገባ። ልቤ በፍርሃት እየዘለለ ይህ እገታ ነው፣ የፈለግከውን ነገር ውሰድ አልኩት። አንተ የውሻ ልጅ እገልሃለሁ አለኝ። እንደዚህ አይነት አጋጣሚና ወቅት ላይ አንድ ደራሲ የሆነ ሰው ማሰብ አለበት። ጥሩ ታሪክ ይወጣዋል። እኔ ግን በፍርሃት ከመራመድ የተነሳ መሞቴ ነው ስላሰብኩ። አላውቅህም አልኩት።
የለም አታውቀኝም፣ አንተ ግን ሚስቴን ታውቃታለህ ሲል ጮኸብኝ። ከእርሷ ጋር ተኝተሃል። የተሳሳተ መሆኑ ገባኝ። እኔ ፈጽሞ ከባለትዳር ሴቶች ጋር ማግጬ አላውቅም። ተመልከት አልኩት። ሚስት ማን እንደሆነች አላውቅም፣ ምን እንደምታወራም አላውቅም። ኢንግሬንድ አለና ሽጉጡን ደቀነብኝ። እኔ ስህተት አልሰራውም። አንዴ ቆይ፣ ኢንግሬንድ ባለትዳር መሆኗን ፈጽሞ ነግራኝ አታውቅም። ይቺ ውሻ የአሜሪካ የመግቢያ ቪዛ ለማግኘት ስትል ያገባችኝ። ቆይ አልኩት። ይህ ሁሉ የምታወራው ነገር ለኔ አዲስ ዜና ነው። የጋብቻ ቀለበት አድርጋ አታውቅም። ስለ ትዳርም አውርታ አታውቅም። ስለዚህ እኔ ባል እንዳላት የማውቅበት ምንም መንገድ የለም። እስቲ እባክህ ተቀመጥና እንነጋገር አልኩት። ጥቂት አመነታና ወንበር ላይ ዘፍ ብሎ ተቀመጠ። ሁለታችንም በላብ እየተጠመቅን ነበር። እኔ ፈጽሞ እንዲህ አይነት ሰው አይደለሁም። እኔ ወዳታለሁ፣ እሷ ግን ተጠቀመችብኝ። እንደዚህ በመበሳጨት ፈጽሞ አልፈርድብህም። አሁን ሁለታችንም የሚጠጣ ነገር የሚያስፈልገን ይመስለኛል አልኩና በሁለት ብርጭቆ መጠጥ ቀድቼ አቀረብኩ። መጠጡን ከተጎነጨን ከ5 ደቂቃ በኋላ የህይወት ታሪኩን ይዘከዝክልኝ ጀመር። ሰውየው ጸሐፊ ሲሆን ኢንግሪንድን የተዋወቃት አውሮፓ ውስጥ ነው። ወደ አሜሪካ ኢንግሪንድን አግብቶ ከተመለሰ በኋላ ሆሊውድ ውስጥ የጸሐፊ ተውኔት ስራ ለማግኘት አልቻለም። ስራ ትፈልጋለህ አልኩት። በኒቶ ሜትሮ ስቱዲዮ ውስጥ ኃላፊ የሆነውን ኬኔት ማኪናን አነጋግረዋለሁ። ፊቱ በፈገግታ በራና ታደርገዋለህ? በእርግጥ አደንቅህ ነበር አለኝ። ከ5 ደቂቃዎች በኋላ እሱም ሽጉጡም ከቤቱ ወጡልኝ። መብራቱን አጥፍቼ በኃይል እየተነፈስኩ መኝታዬ ውስጥ ገብቼ እንቅልፍ ጣለኝ። ሆኖም ግን እንደገና በሩ በኃይል ሲደበደብ ከእንቅልፌ ተቀሰቀስኩ። ሐሳቡን ለውጦ ሊገለኝ ተመልሶ መጣ ስላሰብኩ ከመኝቴ የተነሳውና በሩን ስከፍተው ኢንግሪንድ ቆማ አገኘኋት። በመጥፎ ሁኔታ ተደብድባለች። 2 አይኖቿ ዙሪያውን ጠቁረዋል። ፊቷ ሁሉ የበለዘ ሲሆን ከንፈሯ በመድማት ላይ ነበር። ጎትቼ ወደ ውስጥ አስገባዋትና በሩን ዘጋሁት። መናገር ተስኗታል። ልነግርህ ይገባኛል። የለም አትንገሪኝ፣ ባልሽ እዚህ መጥቶ ነበር። ይልቅ አልጋው ውስጥ ግቢ፣ ሐኪም ልጠራልሽ ነው አልኳት። ዶክተሬን በስልክ ከእንቅልፉ ለመቀስቀስ ቻልኩ። ከ1 ሰዓት በኋላ አፓርትመንቴ ደርሶ ኢንግሪንድን የሕክምና እርዳታ ሊሰጣት በቃ። ሰውነቷ ሁሉ በርካታ ቦታ ላይ ብልት ሲገኝባት የጎን አጥንቷም ተሰብሮ ተገኘ። ዶክተሩ ሕክምናውን ጨርሶ ሲወጣ ኢንግሪንድ ግራ ተጋብታና በከፍተኛ ጭንቀት ተውጣ ምን ለማድረግ እንደምችል አላውቅም፣ ነገ ጠዋት ዩኒቨርሳል ስቱዲዮ የሙከራ ፊልም ቀረጻ ፕሮግራም ነበረኝ አለች። ራሴን ባሉ ታወዛወስኩና ካሁን በኋላ አትችይም፣ ይህንን መስለሽ ወደ ስቱዲዮ ለመሄድ አትችይም፣ ይልቅ ስልክ ደውዬ የሙከራ ቀረጻው እንዲሰረዝ አደርግልሻለሁ አልኳት። ይህንንም አደረግኩት። ኢንግሪንድ በዚህ ምሽት ከቤቴ ወጥታ ሄደች። ከዚያም በኋላ አልታየችም፣ ጠፋች። በ1948 ዓ.ም ሳይፎርና አርኒ ማርቲን የተባሉ አዲስ የፊልም ፕሮዲውሰሮች ወደ ስቱዲዮአችን እኔን ለማየት መጡ። ዌሪዝ ማርት የተባለ የብሮይድ ትርኢት በመስራት ላይ ነን። ትርኢቱ የተመሰረተው ቻርሊ ሶንት በተባለ ክላሲካል ድርሰት ላይ ነው። አንተ ተውኔቱን አሻሽለ እንድትጽፍልን እንፈልጋለን። አንተን የጠቆመን ብራንደር ቶማስ ሲሆን ፍራንክ ሎዘር አብሮ ይጽፋል። ሮይ ደግሞ በተዋናይነት ይሰራል። ፍራንክ ሎዘር በርካታ ዘፈኖችን የደረሰ ሰው ሲሆን የብሮድዌይ ተውኔቶችን ፈጽሞ ደርሶ አያውቅም። ቻርሊ ኦንትስ የተባለውን ድርሰት ሴራውን አውቀዋለሁ፣ በጣም ወደዋለሁ። ከፍራንክ ጋር ለመገናኘት እወዳለሁ አልኳቸው። በጣም ጥሩ፣ እናገናኝሃለን። ፍራንክ ሎዘር በመጨረሻዎቹ የ30 ዓመት ዕድሜ ውስጥ የሚገኝ በችሎታው የተካነ በኃይል የተሞላና በጦርነቱ ወቅት በርካታ ተወዳጅ የሆኑ ፕራይዝ ዘ ሎርድ እና ፖዝ ዘ አኒሜሽን እንዲሁም ዘመን ኦፍ ማናኩራ የተባሉ ተወዳጅ ሙዚቃዊ ስራዎችን የደረሰ ሰው ነው። ከፍራንክ ጋር ተገናኝተን ስለ ተውኔቱ ጽሑፍ ተወያየን። አንዳንድ ሐሳቦች አሉኝ። ይህንን ትዕይንት በጣም ስኬታማ እናደርገዋለን አለኝ። እኔም ተስፋ አደርጋለሁ። የተውኔቱን የንግግር ጽሑፍ እጽፋለሁ አልኩት። እኔ ደግሞ ሙዚቃውን ደርሳለሁ አለኝ። ይህን ተነጋግረን ስንጨርስ የ3 ወር ዓመት ረፍቴን ለመውሰድ በቀጥታ ወደ ዶራካር ሄድኩኝ። የ3 ወር ረፍቴን ወስጄ የብሮድዌይ ተውኔት ልጽፍ እፈልጋለሁ አልኩት። የምን ትዕይንት? ቻርሊ ሶንት የተባለውን ድርሰት ዌሪዝ ቻርሊ በሚል ርዕስ ወደ ሙዚቃዊ ለመለወጥ። ዶር ራሱን ወዘወዘና ብሮይድ አደጋ የተመላበት ነው፣ ይቅርብህ አለኝ። ሳኩኝና አውቃለሁ ብሮይድ ነበርኩኝ እኮ አልኩት። የለም ይህንን ማድረግ የለብህም አለኝ። ደህና፣ እኔ ግን ስምምነት አድርጌያለሁ። እሺ
እኔ ደግሞ ካንተ ጋር አንድ ድርድር ላድርግ። ለመሆኑ አኒ ጌት ዩር ገን የተባለውን የብሮይድ ሾው ለፊልም እንዲሆን ስክሪፕቱን ብትጽፍ ምን ይመስላል? ምን አልኩት ደንግጬ። ቅድም ያነሳውን ተውኔት የመጻፍ ሐሳብን የምታነሳ ከሆነ አኒ ጌት ዩር ገን የሚለውን የፊልም ስክሪፕት እንድትሰራ መድብሃለሁ። አኒ ጌት ዩር ገን እጅግ በጣም ስኬታማ የሆነ የብሮይድ ትርኢት ሲሆን 3 ዓመት በመድረክ ላይ በተከታታይ የታየና 4 ጊዜ ደግሞ ከብሮይድ ውጭ የታየ ነው። በ1945 ዓ.ም ለኸርበርትና ዶሮቲ ፊልምስ ስለ አኒ አሌክስ አንድ ሙዚቃዊ ድራማ የመጻፍ ሐሳብ አቀረብኩ። ሐሳቡ ተቀባይነት ሲያገኝ ዶሮቲ ፊልድስ ንግግሩን፣ ኬር ደግሞ ሙዚቃውን ለመድረስ ተስማሙ። ኬርን ኒውዮርክ በገባ በ3ኛው ቀን በልብ ድካም ህመም በማረፉ ፕሮዲውሰሮቹ ሮደስና ሃርምስ የሙዚቃውን ድርሰት አርቪንግ በርሊን እንዲሰራ ወሰኑ። ትርኢቱ በውስጡ በርካታ ተደናቂ አነስተኛ ገቢሮች ይዟል። ከነዚህም ውስጥ ዜር ኢዝ ኖ ቢዝነስ፣ ላይክ ሾው ቢዝነስ እና ዘ ስታንዳርድ የመሳሰሉት ተካተውበታል። ኤምጂኤም ስቱዲዮ አኒ ጌት ዩር ገን የተባለውን ሙዚቃዊ ድራማ ፕሮዲውስ የማድረግ መብቱን የገዛው $600 ሲሆን ይህም በጊዜው ለሙዚቃዊ ድራማ የተከፈለው እጅግ በጣም ከፍተኛው ዋጋ ነበር። ምን ትላለህ ሲል ጠየቀኝ ዶር። እኔም ማስብበት ጀመር። ዌርዝ ቻርሊ ስኬታማ እንደሚሆን አምናለሁ። ነገር ግን ከአርቪንግ በርሊን ጋር እንደገና የመስራት እድሉ በጣም ሲያጓጓኝ፣ ከዛም በላይ ደግሞ ዶርዝ ካሬን ፈጽሞ አይሆንም ለማለት አይቻልምና እሺ አደርገዋለሁ አልኩት። ያን ቀን ቀትር ላይ ለፊዮርና መሳርቲን እንዲሁም ለፍራንክና ሎዘር ስልክ ደወልኩና ውሳኔን አሳወቅኳቸው። ትልቅ ስኬታማ ትርኢት ይሆንላችኋል አልኳቸው። እናም አባባሌ ትክክል መሆኑ ተረጋገጠ።